ብሎክ ያደርጉኝ። በቃ እኔ ፈልጎኝ እኔ መጣ ወደደኝ ምን ላድርግሽ ነው ያለችኝ። ከዛ ብሎክ አደረገችኝ። ያ ማስረጃ አለሽ? እኔ ጋር መጣ ወደደኝ ምን ላድርግሽ የሚለው ማስረጃ አለ ዋትስአፕ ላይ? አዎ ዋትስአፕ ላይ አለኝ። ቁጥሯን በሚያሳይ ሁኔታ በስሟ ሴቭ የተደረገ ቁጥር ብትልኪልኝ ስክሪንሻት አላምንሽም። ቁጥሯ መታየት አለበት። ለምን ቁጥሯ አለኝ ማስታወቂያ እኔ ጋር ስላሰራች። 2 ቁጥር 3 ቁጥር ነው ግን ያለ ታባው አንተ አይደለም። ቆይ እሺ አንዴ ሌው ዋትስአፕ ላይ ለሷ ቁጥር መሆኑን ሴቭ አድርገሽ ከሆነ ሴቭን ስደልጩ ቁጥሯ ይሆናል። ለእኔ ስክሪንሻት ስትልኪልኝ ከላይ ቁጥሯን ማየት አለብኝ። ከሷ የተላከ መሴጅ መሆኑን ማረጋገጥ አለብኝ። እሺ አንዴ ቀንና ሰዓቱን ማየት ፈልጋለሁ። መቼ ነው የላከችልሽ? ቶሎ በይ ሳታስቢ ንገሪኝ። መቼ ነው የላከችልሽ መሴጅ? ሚዩት አደረገች። አሁን ላኪልኝ። ሜሴጁ ከትላንት ወዲያ ነው ሀቡ፣ ከትላንት ወዲያ ኦኬ ላኪልኝ። ተመካከሩ ነው ሀቡ። እኔ እንጃ አትሊስት ፎቶ ቢኖራት ነው ማረጋገጫ ይሆነናል። እኔ እና እሱ የተነሳ ነው አለ ብላለች። እሷ እና እሱ የተነሱት ትላክልኝ ዋትስአፕ ላይ። ከዛ ይህን ሰው ታውቂዋለሽ ወይ ብዬ ጠይቃታለሁ። እሷን ጠራታለሁ። ጥሪያት ቆይ መጀመሪያ ማስረጃ ትላክ። ሁለቱም ሞባይል ቤት ነው የሚሰሩት። ስለ አካውንታቸው ሞቶ ቫይራል ማውጫ ተመካክረው ቢሆንስ በምን እናውቃለን እኛ? የቢዝነስ ባለቤት እኔ ተካሰው እዚህ ቤት ሲመጣ ብዙ ጊዜ አላምናቸውም። ባይዘው ተመካክረው አካውንታቸውን ለማስነሳት እዚህ ቤት የመጣ ሰው ይፈምሳል ስለሚባል ስለሚያውቁ እዚህ ቤት የመጣ ነገር ስክሪን ሪከርድ ይደረጋል፣ ቫይራል ይወጣል፣ አጀንዳ ይሆናል። ለዛ ተመካክረው ሊመጡ ይችላሉ። አታውቁም። ሁሌም ማስረጃ መጠየቅ አለብን። አፍራህ ምን እየጠበቅን ነው? አልገባኝም። ያመጣሁበትን ብልሽ ምትዩ ወይ ሌላ ናይጄሪያዊ ሴት ቀምታሽ ቢሆን ለእሷ ነበር ክፈይ የምትያት? ወይስ ከነቢያት ከአንድ ሱቅ አብራችሁ ስለሰራችሁ አንድ ቤት አብራችሁ ስለኖራችሁ ነው እሷን ክፈይ የምትያት? ይህን ጥያቄ መጠየቅ ፈልጋለሁ። ምናልባት ከስተመር ይዘሽ ከሆነ እየሸጥሽ ከሆነ አለቃሽ ጠርቶሽ ከሆነ ተመልሰሽ ስትመጪ ጻፊ ኮመንት እናስገባሻለን። ይህን ጥያቄ እንድትመልሽ ይፈልጋለን። እና እሱ ደግሞ ቲክቶክ የለውም ብላለች ያለች ነው እንደ ኮመንት ላይ አይ ነው ቲክቶክ የለውም ብላለች። ግን ቲክቶክ በነፃ ነው ዳውንሎድ አድርጎ። በዚህ ዘመን አትመኑ። ቲክቶክ ካለ ቲክቶክ የለውም ምናምን ሲሏቸው አትመኑ። እሺ ቲክታክ የሌለ የለም በዚህ ዘመን ህፃናት ካልሆነ በስተቀር አሮጊቶች ራሱ ቲክታክ አላቸው። እና ባንድ መክፈል ያለበት ራሱ አይደለም መክፈል ያለበት። ለምንድን ነው ሴቷ የምትከፍለው? ይሄማ ባል መግዛት ይባላል። ከኢትዮጵያ የመጣበትን ከከፈለችለት ለቀድሞ ሚስቱ እኔ አይ ፊል ላይክ ከአሮጌዋ ሚስት አዲሷ ሚስት ባሏን ገዛቻት። ያመጣችበትን ነቢያት አፍራህ ባሏን ከኢትዮጵያ ያመጣችበትን ብር ነቢያት ከከፈለች ነቢያት ከአፍራህ ባሏን ገዛቻት። እንደዛ ነው ምንም። ስለዚህ ባል መሸጥና መግዛት ተጀመረ ማለት ነው። አሁን ሴቶች ማስታወቂያ ይጀምራሉ ቲክቶክ ላይ ባሌን መግዛት የምትፈልጉ በዚህ ያህል ዋጋ እያሉ ከዛ ማስታወቂያ ሰርተው ተሞክሮ ያልተሸጠ ባል ካለ ዲስካውንት አውጥተናል። መጀመሪያ እሸጥበት የነበረው ባሌን ዋጋ ይሄን ያህል ነው፣ አሁን ደግሞ ሊሸጥ ስላልቻለ ዋጋ ቀንሽ የላቸዋለሁ 50% ዋጋ ቀንሷል፣ በዚህ ዋጋ ባሌን መግዛት የሚፈልግ እያሉ ሚስቶች ቪዲዮ መስራት ሚስቶች ባሎቻቸውን ይሸጣሉ። ጉዴ! እሺ አስተማሪ ታሪክ አለኝ በነፃ ውሰዱ። ከዛን በቃ
2001 ላይ እዛው አካባቢ ካቲት ላይ እሷም በቃ ሁሉንም ነገር አስነግርሻለሁ ምናምን ነገር አለችኝና ጋን በላኝ ምናምን የምትል ሰው አይደለችም። እና አጋጣሚ አክስቴ እሳት ወስዳ ስትወጣ እንዴት እሳት ይዘሽ ትወጫለሽ ከዚህ ቤት? እዛን አጋጣሚ ልትሄድ ስትል ልጄ በቃ አይዞሽ በርቺ፣ ተማሪ፣ ጠንክረሽ ተማሪን የምትፈልጊውን ነገር ሁሉ አደርግልሻለሁ እና ስመጣ ደግሞ ስለ አባትሽ ምናምን ነገር ነግርሻለሁኝ እና ሁሉንም ነገር እንትን እናስተካክላለን ምናምን። ግን አለችኝ ሰው ልጅ በእግሩ የሄደ ሰው በሳጥን ተመልሶ ይመጣል አለች። ማለት ምናምን ነገር ስላ በቃ በሳጥን ተመልሶ ይመጣል አይዞሽ አንቺ ምናምን ነገር አለች። እሷም ህይወቱ አለፈ። ከዛም በቃ እኔም ትምህርቴን ታውኩኝ፣ ሁሉንም ነገር በቃ ጠፋሁ ትቼ ቤተሰቦቼን ነገርኳቸው። እንዲህ ብላ ነበር ማለቷ ነበር ስል ሁሉም ሰው እንዴት እንዲህ ስትል አንቺ አትናገር፣ እኔ ያኔ ምኑንም ደጉንም ክፉንም አላውቅም እንዴት እንደዚህ ብዬ እናገራለሁ ምናምን ነገር አልኳት። ከዛም በቃ እሷ ከሄደች በኋላ ሁሉም ነገር አስተልቶኝ ምናምን ታውኩኝ። አጋጣሚ ሆኖ 16 ዓመት ላይ 2004 ላይ ከሆነ ልጅ ጋር ተገናኘንና ተዋወቅን። ከዛና ገባው። ከዛም በኋላ 2005 ላይ መጀመሪያ ልጅ ወለድኩ ማለት ነው። ከዛም በቃ እግዚአብሔር እኔ ሁሉ ጊዜ ማስታውሰው ፋሲካ ስትመጣ እናቴን ነበር ማስታውሰውና ሁሌ እናድር ነበሩ ጊዜ ፋሲካ በመጣ ቁጥር አለቅሳለሁ ምናምን ነገርና በቃ እግዚአብሔር እሷን ለመርሳት እንዲረዳኝ ነው መሰለኝ የዛሬ ፋሲካው ቀን የመጀመሪያ ልጅ ወለድኩ ማለት ነው። ከዛን በቃ እያልኩኝ ምናምን ነገር እሷው ደግሞ ታሪክም ደግሞ ሲደግምልኝ ሁለተኛ ወንዱ ልጄን ደግሞ እሷ በሞተችበት ቀን ላይ ሁለተኛ ልጅ ወለድኩ ማለት ነው። እዛም በቃ የኖርኩ ነው ነበረ። ለሚገርምሽ ነገር ሃይማኖቴ ክርስቲያን ነበር፣ ቤተሰቦች ኦርቶዶክስ ናቸው። ነገር ግን ባለቤት ሙስሊም ነበረ እና እሱም ልጅ ነበረ ያን ሰዓት በቃ ወደ እስልምና ገባሁኝና አብረን መኖር ጀመርን እና በቃ ብዙ ታሪኮችን አሳለፍን። አብረን መኖር ከጀመርን በኋላ 2012 ላይ ከሱ ጋር ተለያየን። 2009 ላይ ቤሩት ሄድኩኝ። ለምን ተለያያችሁ? ለምን? ቤሩት ሄድኩኝና ከቤሩት ስመለስ መጀመሪያ ቤሩት ሳልሄድ በፊት እሱ 2006 ላይ ታሰረ ማለት ነው። ያኔ 2006 ላይ ደግሞ አምቦሌ ረብሻ ነበረ እና የሆነ ማለት እሱ ያኔ እንደ ዱርዬም ነገር ስለነበረ ከግቢም አልወጣም፣ ብዙ ሰዎች እንዳይወጣ ምናምን ይከታተሉታል ምናምን ነገርና በቃ እኔ እንደው ነበርኩ እኔ ምብድ ስለነበርኩ ልጁን አሳቀቁ ማለት ነው። የዛን ቀን ግን ያው አንዳንዴ ከምትጣላሹ ሰዎች ሲኖሩ ጥቆማ ምናምን ነገር ይመጣ የለ ከዛን በጥቆማ ነው የመጡት ማለት ሲመጡ መጀመሪያ የሚገርምሽ ፖሊሶቹ ሲመጡ ኖርማሊ ሰዎች መስሎኝ ነበር። እሱ ሊስትሮ ምናምን ነበር የሚሰራው እና ጫማ ሰተነው ምናምን ነገር እሱ ሊስትሮ የሚሰራል መናሪያ ውስጥ የሚሰራል። የሚያስተዳድርሽ ሁለት ልጅ እና አንቺን የሚያስተዳድረው በሊስትሮ ስራ ነበር? አዎ በሊስትሮ ስራ ነበር። ምንም ነገር እንደዚህ ገንዘብ ይገኛል። የሊስትሮ ስራ የቤት ኪራይ የሚከፍል አስቤዛ የሚችል ሚስትና ሁለት ልጅ የሚያስተዳድር ብር ያስገኛል የሊስትሮ ስራ። ያኔ 2006 ላይ አልወለድኩም ነበር ሁለተኛ ልጄን ማለት ነው። አንዱን ብቻ ነበረ። ግን አዎ ማለት እኛ ተከራይተን አልነበረ የምንኖረው፣ እናትና አባቱ ግቢ ውስጥ ነበር የምንኖረው። ቢሆንም መናሪያ ውስጥ ተፍተፍም ይሰራል፣ ሊስትሮም ይሰራል። በቃ እግዚአብሔር ይመስገን የራሳችንን የምንለውን ነገር አናጣም። ማለት እንደ ሰው ትልቅ ነገር ሳንን ባንደርስ ማለት ነውና በቃ ኪራይ ምናምን የለብንም። ቤት ውስጥ ቀለብ ምናምን በስነ ስርዓት ነው የሚገዛ። አስቤዛ ብቻ ነው በቃ። በእናት አባቱ ቤት የምትኖሩ ከሆነ የቤት ኪራይ ከሌለባችሁ የምትበሉት ብቻ ነው የምንበላውና አስቤዛ ነው ግቢ ውስጥ የራሳችንን ሰርተን ትንሽ የኩሽና ነበረው ሰጥተውን ማለት ነው እነሱ የምንኖርበትን ያርግ መኖሪያ አድርገናል እኛ ለራሳችን። ከዛን ታሰረልሽና ሄደ። ከመታሰሩ በፊት አባትየው ነፍሳቸውን ይማርና ሲጋራ ምናምን በጣም ይወዳሉ አባትየውና አጋጣሚ ሲሄድ የሆነ ጓደኛው ሲጋራ ተሸክሞ ሲሄድ እስቲ አምጣው ነው ያርግላል አንተ አታጭ ስለ አባቴ ልስተው ምናምን ነገር ይልልሽና ተቀብሎት ይመጣል ማለት ነው። ከዛን ተቀብሎት ሲመጣ ለአባትየው ይሰጠዋል አንዱን ፍሬ፣ ሁለቱን ፍሬ ደግሞ ቤት ውስጥ ያስገባና ያስቀምጥና አንደኛው ይጠፋል። አጋጣሚ ሆኖ ከእናትየው ጋር እናትየው ይዘው ሲጋራውን ያይና ይሄ ሲጋራ ኬታ መጣሽ ምናምን ነገር ሲላ ጊዜ እኔ ራሴ ያለኝ ምናምን ነገር አሉ ማለት ነው። ከዛ እንዴ ታዲያ ይሄ ሲጋራ ከኔ ቤት የወጣ ነው ሲጩላ አባይ ለምንድን ነው እንደዚህ የምታረጊው ምናምን ነገር ሲሉ ያው ትልቅ ሰው እንግዲህ ከባድ አይደለም። ታዲያ እናትየው አለቀሱ ማለት ነው። ያልወሰድኩ ምናምን ብለው አጋጣሚ አዋቂ ቤት ሄዱና
እኔ ነት ወስጄ ከሆነ ምናምን ጡቴ ፍረርታይ ምናምን ነገር ተብሎ ለካ ተነግሯቸዋል። እኔ አላቅም። እና አጋጣሚ ታዋቂ ቤት ሄደው ረገሙት ማለት ነው። ከዛ ረግሞት ነበረ። በንጋታው ሰኞኑ ሊያዝ እሱ እሑዱን ምናምን መጡ ሰዎቹ ፖሊሶቹ። እሱ ኳስ ለማየት ሄደ። ከዛ እቃ ሰተነው ነበር ምናምን ነገር አሉ። ከዛን ኦኬ ችግር የለውም ምኑና እስቲ የትኛው ነው ምናምን ብዬ መዳበሪያ ውስጥ በብዛት ይዞ ስለሚመጣ ይሄ ነው ምናምን ነገር አልኳቸው ማለት ነው። አረ እዚህ ውስጥ የለም ምናምን ነገር ቤት ምናምን ሊኖር ይችላል ምናምን ነገር ሲለኝ እኔ ቆይ እስቲ ገብታችሁ ይሁታ ምን ችግር አለው ብዬ አልጋ ስር ምናምንም ሳሳያቸው ምንም ነገር የለም ማለት ነው። ከዛ ወጥተው ሄዱ ማለት ቴሌቪዥን ሰርቀዋል ምናምን ነገር ተብሎ ነበር። ከዛም በኋላ እሺ ምናምን ነገር ብዬ አየሁ ወጥተው ሄዱ ማለት ነው። ከዛ አጋጣሚ እሱ ታሰረ። እናትየው ደግሞ ምንሽ ያልገባኝ እናትየው ለአንድ ፍሬ ሲጋራ ነው አዋቂ ቤት ሄደው እኔ ይህን ሲጋራ ካነሳው ብለው አስረግበውት ልጃቸውን የመጡት ለአንድ ፍሬ ሲጋራ ነው። ፓኬታ ማለት ነው። እቺ የምትያዟ ፓኬታ አለች። 20 ፍሬ ልትይዘው 20 ፍሬ እኔ አላውቅም ለሱ ማለት ነው። እና ሄደው ሰው አታይ በኋላ ራስሽ መተሽ ለምትለምኚው ነገር ረፊ ምናምን ነገር ሲሏት ጊዜ አረ በፍጹም ምናምን ነገር አለች አርግታ። በጣም በፍጹም አይሆንም ምናምን ነገር ብላ ያው ቃሉም በኦሮምኛ ከነገርኩሽ እንትን አይልሽም ብዬ ነው እንጂ በአማርኛ ስትናገር እናትየው አዋቂ ቤት ሄደው ለአንድ ሲጋራ ብለው አስረግመውት በነጋታው ፖሊስ ያዘው። በነጋታው ፖሊስ ማለት ነው አይደል? ከዛም በነጋታው ፖሊስ መጥቶ ያዘው። ፖሊሶች መጥተው ያዙትና ምናምን ነገር እሱ እስር ቤት ገባ። ያለምንም ፍርድ 6 ወር ታሰረ ማለት ነው። ያለምንም ፍርድ። ከዛን ከ6 ወር በኋላ እህትየውም አጋጣሚ የአረብ ሀገር ነበረች ብር ምናምን ላከችለትና ወጣ ከእስር ቤት ማለት ነው። ከዛን በኋላ ከእስር ቤት እሱ ወጣ። ከእስር ቤት ከወጣ በኋላ ያው መስራት ጀመረ። ብርም ሰው በሚሰጠው እስር ቤት ሄዶ ሲጠይቁትም አያጠፋም ነበርና ወጣ ምናምን። እህትየውም ከላከችለት ብር ላይ እንትን ገዛ፣ ሳይክል ገዛ። በሱም እየኖር ምናምን ነገር አጋጣሚ እኔም 2ኛ ልጅ ወለድኩኝ። ከዛም በኋላ እናትየው አሁን እኔ ስለረገምኩክ ግዴታ ያንተ ምግብ አልበላም ሄደን እንደዚህ መጥፋት አለበት ምናምን ነገር አሉ ማለት ነው። እንዴ ነገር ምንድነው? የት ነው ሄደን ምን ተፋ? እንደዚህ አይነት ነገር አላቅም አልሄድም አይመለከተኝም ምናምን ነገር አላቸው ማለት ነው። ከዛን ግዴታ ነው ምናምን ነገር ብሎ ሰው ሁሉ ጓጓ ምናምን ሲልበት ጊዜ ኦኬ ተነሽ እንሂድ ምናምን ነገር አለ። ከዛ ላይ ሲጀመር መጀመሪያም ነግሬሽ ነበረ ይሄ ነገር እኔ ጋር አይደለም ሌላ ቦታ ሄዳችሁ ገና ወደ እኔ መጣችሁ ምናምን ነገር ብዙ ፕሮሰስ አለው ሂዱ ተባልን ማለት ነው። ከዛን አጋጣሚ ሆኖ እናትየው ሌላ ነገር ታወራለች። 2ኛ ልጁ ከሱ ከወጣ ከ4 ከ5 ወር በኋላ ነው ያረገዝኩትና ልጁ ያንተ ልጅ አይደለም ምናምን ነገር ትለዋለች ማለት ነው ለባለቤቴ። እንዴት ምናምን ነገር ሲል ከሌላ ሰው አርግዛስ ቢሆን አንተ በዚህ ሰዓት በወጣክበት ሰዓት እንዴት ሊሆን ይችላል ምናምን ነገር አለች ማለት ነው። ከዛ የሚገርምሽ ሲወለድ ልጄ ራሱን ኮፒ መንታ ነው የሚመስሉትና ራሱን ነው የተወለደው ማለት ነው። ከዛ ሄድንና አጋጣሚ ሄደን እኛ ምንም እንትን አላለም እንደዚህ ጨረስንለት ሁሉንም ነገር። ከዛ ሰውየው ቤት ተመልሰን እንድንሄድ ስንል የሄድንበት ቦታ ማለት ነው እናንተ እቺ ልጅ ምን እያደረጋችኋት ነው ያላችሁት ምናምን ብሎ ይጠይቁታል። ማለት ምን አደረግናት ምናምን ነገር አሉ ማለት ነው አለሱ። ከዛን አይቶ ምናምን ነገር ሲል አንተ ከእናት ጋር ሄደክ ጃጂ የሚባል ሀገር አለና ሄደክ እቺ ልጅ ላይ ያሰርተከባት መተካል ነበር እንዴ አሉት። አንዴ አፍራህ ባዮ ላይ ያለው ቁጥርሽ ዋትስአፕ አለሽ? አለኝ ሀቡ ባዮ ላይ ያለው ቁጥር ዋትስአፕ አለው። ኦኬ አሁን ሀይ ስልሽ ማስረጃ ላኪልኝ። እሺ ማስረጃ ማለት አንቺና እሱ አብራችሁ የተነሳችሁት ፎቶ ሀቡ ቮይሷ ነው ያለኝ። ቮይሷ የሷ ቮይስ ማለት ነው። ቮይስ አንቺና እሱ ፎቶ ከሌለ ውሸት ነው። ቁጥሯ ግን የሷን ማስረጃው ምናምን አሳይሻለሁ። እሷ መሆኗን ራሷ ነቢያት መሆኗን እሷን ጠራታለሁ። ያኔ እውነትነቱን ሳምን ጠራታለሁ። እኔ እንደዚህ ነኝ ገባሽ? እሱ አሁን እኔ ኃይልሻለሁ። አንቺ የጠየቅኩሽ ማስረጃ ላኪልኝ። ቮይሷን አንቺና ባልሽ አብራችሁ የተነሳችሁትን ፎቶ ለኒካም ሊሆን ይችላል የተነሳችሁት፣ ለምንም ጉዳይ አብራችሁ የተነሳችሁት ማንኛውም አንድ ፎቶ ይኸው ሀይ ብዬሻለሁ። 96 መጨረሻው ቁጥር ሀይ ብዬሻለሁ። ዋትስአፕ ላይ 96 መጨረሻው ቁጥር። እሺ አባዬ ዋለው ልክልሻለሁ ኢንቮይስ። እሺ ሌላ ደግሞ አንድ ጥያቄ ልጠይቅሽ ማሬ። ለምን እሷ እንድትከፍል እሷ እንድትጠየቅ ፈለግሽ? ለምን እሷ አይከፍልም ማለት እሷ እንድትከፍል እሷ
እሷን የምንጠይቀው እሱን ማግኘት ስላልቻልሽ ነው? ቲክቶክ ስለሌለው እሱን ማግኘት ስላልቻልሽ ነው ወይስ እሷ ናት ኃላፊነት ያለባት ብለሽ ነው የምታስቢው? አቦ እንደዛ አይደለም። እሷ እንድትከፍለኝ ሳይሆን አሁን እነሱ ያሉት አብረው ናቸው። ገባሽ? ለዛ እሱን ማግኘት ስላልቻልኩኝ አብረው ስለሆኑ እሷን ከጠራሻት አብረው ስላሉ መጥቶ ይናገራል። ብሬ እንዲመልስልኝ አንቺ ቃል እንድታስገቢው ማለት ነው። አብረው ናቸው። ለምን እሱን እያገኘሁት አይደለም ብሎ ካርጎኛል። ኦልሬዲ ቁጥር ቀይራለታለች። ኦኬ ጥሩ በቃ እንደዛ ከሆነ እሱ ልላክልሽ። ላኪልኝ ቮይሱን እና አንቺ እና እሷ አብራችሁ የተነሳችሁ ፎቶ። እኔ እና እሱ እኮ ሀቡ እሱ ኢትዮጵያ እያለ እኮ ነው እንትን ኒካ ያደረግነው እንጂ እዚህ አይደለም። ኢማራት መጥቶ አብራችሁ አልኖራችሁም? አንድ ወር እኮ ነው ገና ሀቡ አልቆየንም እኮ። አንድ ወር አንቺና ባልሽ አንድ ወር አንድ ፎቶ አልተነሳችሁም አብራችሁ? ፎቶ የለንም ሀቡ። ቮይስ ግን አለ። ሶሪ ፎቶ ቮይስ አለ። አንዲት ሴት ከኒካ ባሏ ጋር ኒካ ኢትዮጵያ አስራ ገንዘቡን ቅድም አለን ብለሽ አሁን የምትክጁ ለምንድን ነው? የምለጥፍብሽ ምፍቶሽ ከሆነ ምን አግብቶኝ ነው የምለጥፍብሽ? ቮይስ አለኝ እኮ ነው ያልኩሽ ሀቡ። እኔ ችግር የለውም ለመፈመስ ምናምን አይደለም። አፍራ አዳምጪኝ። ቅድም ብለሻል ላይቭ ሪከርድ እናወጣለን። የእሷና የእሱ የለኝም የኔና የእሱ ግን አለኝ ብለሻል ሀቡ። ፎቶ እንደዚህ የሚታይ አይደለም። ፀጉሪ ክፍት ምናምን ሆኖ ሀቡ እኮ እኔ ብቻ ነኝ እኮ ማየው። ላላመንኩበት ነገር ድምፅ አልሆንማ እኔ ብቻ ነኝ ማየው። አልለጥፍም እኮ ብዬሻለሁ። ለምን ነው የምለጥፈው? የሰው ፎቶ ደግሞ ፀጉርሽ ካላረግሽ ስቲከር አድርጊበት፣ አናትሽ ላይ ስቲከር አድርጊበት። ፊትሽን ብቻ አንቺነትሽን እንዳቅ አናትሽ ላይ ስቲከር አድርጊበት፣ ለእኔ ራሱ ከመላክሽ በፊት። ከዛ ውጭ ግን የለም ካልሽ ግን አላምንሽም። ለምን አንድ ሰው ከባሉ ጋር ኔቨር ፎቶ ላይ ይነሳ አይችልም። ዱባይ ድረስ 400-500 ሺህ ነው ከኢትዮጵያ ዱባይ መምጫ። ይህንን ወጪ አውጥተሽ አምጥተሽው የራስሽ ንብረት ከሆነ ሰው ጋር ፎቶ አልተነሳው፣ ሶሪ ማንም አያምንሽ። አላደረኩብሽ ምናምን ነገር አለ ማለት ነው። ከዛም በኋላ ችግር የለውም በቃ ነው ምናምን ብዬ አክስቴን አንድ ነገርኩሽ። በቃ ከራሴን አጥፍ ከማጠፋና እንደ እናቴ ህይወቴ ከማጠፋባችሁ ወይስ ከዚህ ሀገር ከምታስወጪኝ ስለ ቤሩት ስንት ዓመት ሰራሽ? ላግዝ 2 ዓመት ከ6 ወር ሰራ። ከዛ የቤሩት ደሞዝሽ በሱ ምልክለት አለው። ቤት ያው እንደነገርኩሽ ቤታችንንም ሰራን። እንኳን የሚያስፈልገውን በጠቅላላ ቤት ውስጥ ገዛዛው ምናምን ነገርና ስመጣ በቃ ለመኖር ነው የምመጣ። ቢያንስ የሚያስፈልገውን ነገር እሱ ይችላል ምናምን ነገር እንኖራለን የሚለውን ብቻ ያው የሰው ልጅ ቤትና ንብረት ነው መሰረታዊ ለልጆቻችን ነገር። ልጆቼ የምፈልገውን ነገር አድርጌላቸዋለሁ። ሁሉ ነገር ገዛዝቼ ከዛን ተመልሼ መጣሁ። ስመጣ $600 ብቻ ነው ይዤ የገባሁት። የሚገርምሽ ነገር ማለት ነው በቃ ማለት ሁሉንም ነገር በሱ ስለምልክ አልቋል ጨርሷል ምናምን ነገርና ስመጣ በቃ ሁሉንም ነገር እንትን ብሏል። ያኔና ሲሄድ ለአሮጊቷ ማለት ነው እንደዚህ እኮ ብላ አለች። ሰውየው ጠየቀኝ ምናምን ነገር ይላቸዋል ማለት ነው። ከዛም በኋላ እኔ አላልኩም፣ ያን በአንደበቴ አልተናገርኩም። ለምን እንዲያደረክብኝ የሚለውን ነው እንጂ ከዛም አሁንም የለመደ ነገር የሚተው ነገር አይደለም ማለት ታዲያ አሮጊቷ ትሄድልሽና አሁንም እዛ መጀመሪያ ያለችበት ሰውዬ ጋር እውነት አምላክ ከሆንክ እቺ ልጅ በሰላም ግቢ አታስገባት፣ ወይ ሬሳዋን አምጣልኝ ወይ አብዳ እንድትገባ አድርግልኝ ምናምን ብሎ ይረግሙኛል ማለት ነው። ማን ነው የሚነግርሽ? ላንቺ ጠንቋዩ ጋር ሄደው እንዳስረገሙሽ? ስገባ አገር ቤት የተነገረኝ ስገባ ኢትዮጵያ ማለት ነው። እዛው የሰፈር ሰው አብረው ጠንቋይ ቤት ሄዱ ወይስ ጠንቋዩ ማለት የጠንቋዩ እዛው አብረው የሚሄዱት ምናምንም አላቸው ጓደኛሞች አይጠፉም መቼም ማለት ነው። ከዛ ስመጣ ሰው ሁሉ ያየኛል ማለት እኔ ሰው በ2 ዓመት ከ6 ወር ልዩነት የለኝም። ሰው አረሳም። ለምንድነው ሰው አፍጦ ምን ተፈጥሮ ነው ምናምን ነገር እላለሁ ማለት ነው። ሰው ሁሉ ያየኛል። ከዛ ምንድነው ችግራችሁ? ምንድነው እኔ ላይ አፍጣችሁ መታወት ማለት ምንድነው የተፈጠረው ነገር እስቲ ንገሩ ምናምን ነገር ስል እንደዚህ እኮ ብለውሽ ምናምን እኔ በአንድ በተቢ ታዲያ ምን ችግር አለው? እግዚአብሔር ምድርና ሰማይን የፈጠረ አምላክ ለምን ሬሳዬን ከዛ አብዝቶ ያሳያቸዋል? እዚሁ ሀገር ቤት እያለሁ ለምን አያሳያቸው ምናምን ነገር አልኳቸው ማለት ነው። እዚሁ እያለሁ ያሳያቸው በቃ እውነት አንተ እኔ በቃ እንደውም ወላሂ ምናምን ማለትም ብዙ እንትን ስለማለት ማለት ምድርና ሰማይን የፈጠረ አምላክ ነው የምለው ብዙም ጊዜ ራሱ ማለት ነው። ምድርና ሰማይን የፈጠረ አምላክ አንተ ከሆነ
እዚሁ አሳያቸው፣ አለበለዚያ በእነሱ ልጅ አወጣም። አይ ደግሞ በልጆችሽ ነው የምትመጣው ካልክ ደግሞ በራሴ በማጸኔ በወጡት ልጆች አርግተህ ካሳያቸው አልኩኝ። በቃ ምርር ብዬ አልቅሼ ማለት ነው። ከዛን አልኩና በቃ እንደሆነ ተመልሼ ራሱ ሄዳለሁ ወይ ያልኩና ደግሞ አልሄድም እንደሆነ ከሄድኩኝ ሸሽቼ ምናምን ነገር ነው እዛ ሄጄ ህይወቴ ለምን ይበላሻል አልኩኝና አጋጣሚ እንትን አልኩኝና ሶስተኛ ልጄን አረገዝኩ ማለት ነው 2012 አካባቢ። ከዛ በጣም ያመኛል ማለት አጋጣሚ ሶስተኛ ልጅ አረገዝሽ? አዎ። ቤት ከተመለስኩ በኋላ እግዚአብሔር ታሪካቸውን ያሳያቸዋል። በቃ እግዚአብሔር ታሪካቸውን የምታሳያቸው በእኔ ላይ ማድረግ ከቻልክ አትደጋግሚው እኮ አልሽ። በቃ ታሪካቸውን ያሳያቸዋልሽ እና ገብተሽ ከባልሽ ጋር ሰላም ነሽ። ድሮም አንቺ የባልሽ ቤተሰቦች ጠንቋዩ የባልሽ ቤተሰቦች ጠንቋይ ቤት ሄደው መድኃኒት አሰርተውብኛል የሚለውን ጠንቋዩን ስላመንሽ ጠንቋይ አምነሽ ተከደድሽ። ከ2 ዓመት በኋላ ተመለሽ። ከባልሽ ጋር አብረሽ ሆንሽ። ሶስተኛ ልጅ ተረገዘ። ከዛ የ3 ወር ያለው አጋጣሚ ያለፍኩኝ ከዲሽ ላይ ወደኩኝና እንትን አልኩ። ወደኩ ማለት ነው። ስወርቅ ሙሉ ግማሹ ጥርሴ ወደ ውስጥ ገባ ማለት ነው። ዲሽ ላይ ማለት ከዲሽ ላይ እንዴት ነው የሚወደው? ዲሽ እንደዚህ ማተላለፊያ ዲሽ ነበር። አይ ቱቦ የለም ኢትዮጵያ ያለው ዲሽ ነገር ቆሻሻ ውሃ የሚያሳልፈው እሱን ይሻገራል። አዎ ዲሽ ነው የሚባለው እኛ ጋር እንግዲህ። ከዛ አጋጣሚ እያወራው ስለነበር ማለት ቁጭ ብዬ ነበር እያወራው ስነሳ ወደኩኝ። አጋጣሚ ስወርቅ ዲሽ ውስጥ ነው የገባሁት እና የ4 ወር ነብሰ ጡር ነበርኩ የዛኔ። ዲሹ ሆዴን አገኘኝ ማለት ነው። ሆዴን አገኘኝ፣ ግማሹ ደግሞ ጥርሴን አገኘ። ስመለስ ጥርሴን አገኘ። ሙሉ ጥርሴ ወደ ውስጥ ገባ። እንትን አላለም። ከዛ ሙሉ ጥርሴ ወደ ውስጥ ገባ። ከዛን ጥርሴ ወደ ውስጥ ገባ። አጋጣሚ ሆኖ ያው ትላልቅ ሰዎች የድሮ ሰው ያውቁ ነበር ማመስ ያምጡ ምናምን ብሎ መለሱልኝ። ድርብ ጥርስ ነበረኝ፣ እሱ ተሰበረና ኖርማል ነው ግን ጥርሴ ምንም አይልም፣ ያመኛል ቅዝቃዜ ምናምን ስነካና አጋጣሚ ደም እየፈሰሰኝ ነው ምናምን ነገር አልኳቸውና ወደ ሐኪም ቤት ሄድኩ ማለት ነው። ከዛ እነሱ አልሐምዱሊላህ እያሳየኝ ነው አሉ ማለት ነው። ከዛ አለቀስኩ ማለት ነው። ሲሄድ ዶክተሯ አሁን በቃ ባለሽበት ሁኔታ ጽንሱን ማቋረጥ አለብን እንጂ ለደም እንደዚህ እየፈሰሽ በፍጹም ብትወልጂ እንኳን ጤነኛ ልጅ አትወልጂም ምናምን ነገር አለችኝ ማለት ነው። ከዛን በቃ አሁን ያለሽ አማራጭ ማስወረድ ነው ምናምን ነገር ስትለኝ ኦኬ ቤት ደርሼ ተዘጋጅቼበት ልምጣና አስወርዳለሁ ምናምን ብዬ ገባው ማለት ነው። ከዛና እንሂድ በቃ ከአንቺ ህይወት የሚበልጥ ነገር የለም። እሱ ደግሞ እንትን አላለም፣ ይሄንን ነገር አላለም። ከአንቺ ህይወት የሚበልጥ ነገር ስላለ ልጅቷን እንትን አትበይ በቃ ነው እናንተ እንበል ልጆች አለ እግዚአብሔር የሰጠ 2 ልጆች ስላለ እሱ ይበቁናል፣ ነገር ልጅ ወጣት እንወልዳለን ምናምን ነገር። ከዛ እሺ ምናምን አልኩና ደበቅ ገብቼ በፍጹም አልወጣም አልኳቸው ከቤት ማለት ነው። አልሄድም አብሬያት እግዚአብሔር የሰጠኝን ፍሬ ራሱ መጥቶ እስከሚያወርድ ድረስ እንደ በመድኃኒት አላስወርድም እሞታለሁ ከልጅቷ ጋር አብሬ ከጽንሱ ጋር አልኩኝ ማለት ነው። ከዛ ልጅቷ ሲመታኝ ወደ ግራ ጎን ተለጥፋ ነው የተወያደ እንትን ሰውነቴ እያደገ መጣ። ከዛም ብዙ ጊዜ ያመኛል፣ ሐኪም ቤት በቃ ተባልሽ ሄዳለሁ ሐኪም ቤት ብዙ ጊዜ ማለት ነው። እና ዶክተሮቹ እንደሆነም ከሚገርም ይሳላችሁኝ ማለት ነው። እና በቃ እንደሆነ አትመላለሽብን ምናምን ነገር ሐምሌ ለሰኔ 23 2012 ለሰኔ 23 ሄድኩኝ ሆስፒታል ማለት ነው። የመጨረሻ ቼክአፕ ነበረኝና ሲሄድ በቃ ሐምሌ 14 ላይ ከዚህ በኋላ አትመላለሽብን ምናምን ነገር አሉኝ ማለት ነው። እሺ ችግር የለውም ምናምን ብዬ ገባሁኝ። ከዛም በኋላ ሰኔ ሐምሌ 7 ማለት ነው። ሐምሌ 7 ሊነጋ በጣም ኃይለኛ አመት ያዘኝ። እኛ ግቢ ሰዎች ያውቃሉ፣ ቤተሰቦቹ ግቢ ምናምን አይተኙም ማለት ነው። እና እናትየው ደግሞ የማዋለድ እንትን አላቸው፣ ያዋልዳሉ። ልምድ አዋላጅ ምናምን ይባል ነገር አለ አይደለ? ያውቃሉ እነሱ ትብት እንዴት እንደሚፈታ ምናምን ነገር። እና ከዛን አጋጣሚ ምጤ መጣ። ከዛን ጣርቼው እሱ ይቆረጣል እንጂ እኮ መቁረጥ ልልሽ ነው። ትብት መፍታት ማለት መቁረጥ ማለት ነው። ከዛ እሱን ጠርቼ ማለት በጣም እያመመኝ ነው መሰለኝ ሄድና እናትህን ጥራልኝ ምናምን ነገር አልኩት ማለት ነው። ከዛ ስለው ጊዜ ማለት ነው ይቀመጣሉ። ለምንድን ነው የባልሽ እናት እንዲህ ጥልቅ ያደረጉሽ? እኔ አይዶን ነው ምን እንዳደረኳቸው አላውቅም፣ ግን እግዚአብሔር ያውቃል። ከዛ ሄዶ ቢያንኳኳ ማለት ነው አልከፍትም ማለት ነው። ከዛ እኛ አካባቢ ኪዳነ ምሕረት ቤተክርስቲያን አለና ለሊት ቅዳሴው ይሰማል በጣም ማለት ነው። ቅዳሴው ይሰማልና ነገ ደግሞ እንደ አጋጣሚ ሆኖ ስላሴዎች ናቸው ነበረ ማለት ነው። ከዛ ቀጥ ብዬ ነው የወጣሁት ወደ ውጭ ማለት ነው። ከዛ እውነት ኪዳነ ምሕረት ድሮ ልጆኝ ቤትሽ አገልግያለሁ ከሆነ
ስላሴዎች ነት እኔ አገልግሎታለሁ ከሆነ ዛሬ ኪጄ ሙስሊም እንኳን ብሆን እናት አባት አጠገቤ የለም፣ ቤተሰብ አጠገቤ የለም። አታዋርዱኝ በቃ አታዋርዱኝ። ለምን በቃ አንችልም ሪፈራል ምናምን ሲባል ያው እንግዲህ ተረግመውኝ የለ እንዳይተላለፍባቸው ማለት ነው። ማለት እንደዚህ አይነት ነገር ይሄዳል መሰለኝ አላውቅም። ከዛም በኋላ እንዴት እንደሚቆረጥ እኮ ነው አላውቅም ምናምን ነገር ባህሉ አሮጊቷ ማለት ነው። ከዛን አንድ ጎረቤታችን አለች ፊት ለፊት ሙስሊም ነች። ከዛን መጣች እሷ ማለት ነው። ያ ረቢ አለች፣ ወይ እናት አትርፍልኝ ወይ ልጅ አትርፍልኝ፣ አለበለዚያ ሁለቱንም አትርፍልኝ። እኔ 5 ቀን ሰላት ቀኑንም ማታውንም ሰግድልሃለሁ፣ አንተ ብቻ እንዳትታወረኝ አትርፍልኝ ምናምን አለችና ከባሏ ጋር መጣችና ገቡ ማለት ነው። ሁለቱ ገቡ። ከዛ ውጡ ተባሉ። ሌሎቹ ውጡ አላቸው የሱ ባል ማለት ነው። አንተ ምላጭ ምናምን ፈልጋ አምጣ ተባለ። እሷ ሴትዮዋ ልጅቷ ሱቅ ስለነበራት ከሱቋ ሄዶ ምላጭ ምናምን ይዞ መጡና ከዛ ዝም ብላ ማታውቅም የቱ ጋር እንደሚቆረጥ ምናምን ዝም ብላ ቆረጠች ማለት ነው። ከዛም በኋላ አጋጣሚ ዝም ብላ ቆረጠችው። በቃ 5 ቀን ሙሉ ሆኖኝ ትብቱ እምብርቷ እስኪወርድ ድረስ 10 እየመጣች እንዴት ሆነች ልጅቷ ምን ሆነች? በቃ ለምን እምብርት በስነ ስርዓት ካልተቆረጠ ወደ ውጭ ይወጣል ይባል የለ ታዲያ። ከዛን አለች ማለት ነው። ከዛን አጋጣሚ ልጄ ስትወለድ ትንሽ እግሯ የተንጠለጠለ ሆነ ዲሹ የመታኝ ማለት ነው። ከዛን እግዚአብሔር ይስጣቸው የወደኩበት ቦታ ለ9 ወር ተኝታ ስለነበረ በአንድ አጋጣሚ 13ኛ ተኝታለች ነው የሚሉት ማለት ነው። ከዛ በቃ አጋጣሚ እንትን አለች እግሯ የተንጠለጠለ ነው። ከዛም በኋላ ሮጊቷን ትብቱ ምናምን ከተቆረጥኩ በኋላ ምናምን ሁሉ ነገር ከተስተካከለ ሰው ካነሳ በኋላ ያው ማምጣታቸው አይቀርም። መጥቶ እንቅልፍ ወስዶኝ እኮ ምናምን እንዴት እንደሆነ አላውቅም ምናምን ነገር አሉ። ሁሉም ስለሚያውቅ ጸባያቸውን ዝም አለ ማለት ነው። ከዛ አጋጣሚ ነው ልጅቷ ብቻ በህይወት መኖር እስቲ ህይወት ምናምን አለ በህይወት አለ ነፍሷ ምናምን ስግራ አለች ምናምን ነገር አሉ። ከዛን እግዚአብሔር ይመስገን እሷን ቆረጠችልኝ። 5 ቀን ሞላ። 5 ቀን ሲወጣ እምብርቷ ምንም ኖርማሊ ደህና በዶክተሮች በስፔሻል ዶክተር የተቆረጠ እምብርት ነው የሚመስለው። በጣም የሚያምር ሆነች። በቃ ኖርማሊ ሆነች ማለት ነው። ከዛን በኋላ ልጅቷ ስትወለድ እንደነገርኩሽ ግራ እግሯ ትንሽ የተንጠለጠለ ሆኖ ተወለደች ማለት ነው። ከዛን አሮጊቷም ራሷ በውጌሻ የሚመለስ ነገር ነው ምናምን አሉና ታሸላትና ተመለሰላት። ትንሽ አሁን ብዙም አይደለም ግን ትንሽ እንትን ስትል ያማታል እንጂ ብዙም አይደለምና እንደዛ ሆኖ ክረምቱ ወልጣን ወረድን ምናምን ነገር ልክ 2013 መግቢያው ላይ እሱ ልክ ሴሪታ ወራለች መጀመሪያ ስትገባ ወይ ግቢ ገብታ አብዳ ትግባ ወይ ስትወጣ ከግቢ አብዳ ትውጣ የሚለውን የተናገሩት ማለት ነው። ከዛ ልክ ልጅ የራሳቸው ልጅ ማለት የኔ ባለቤት ማለት ነው ልክ ከግቢያችን 2013 ማለት ነው ሊገባ አንድ እግሩን ሳይወጣ የላይኛው ቲሸርቱን አወለቀ ማለት ነው። አበደ በቃ አበደና ራቁቱን ሄደ ማለት ነው። በቃ እንደብድ ያደረገው። ከዛ አብቅቷል እያለ ሲወጣ ምን ለማለት ፈልጎ ነው ምናምን ብዬ የ2 ወር ስለነበረች ልጄ ለወንድሙ ሊሰጥቻት ተከትየው ሲወጣ ራቁቱን ወጣ ማለት ነው። ከዛ እኔ ራሴ ተከትየው እንትኔ ሻርብ ብቻ ነው የለበስኩት፣ ቢጃማን የለበስኩት አብሮ እየሮጥኩ ትቼ ሄድኩ ማለት ነው። ከዛም በኋላ ተከትየው እኔም ሄድኩኝ። እሱ አበደ ምናምን ነገር አስታመም ነው ምናምን ነገር ምንም ነገር ሊሻለው አልቻለም ምናምን ነገር ማለት ነው። ከዛን አሁን ያለው አማራጭ እነሱ ያሉትን ነገር መጥፋት ነው። ወደ እናንተ ገረገላ ሆኖባችኋልና ፍቱ ምናምን ነገር ተባለ ማለት ነው። አላልኩም በጭራሽ አሎች አሮጊቷ በጭራሽ አላልኩም፣ አልረገምኩም፣ እንደዚህም አልተናገርኩም፣ ምንም ነገር አላውቅም አለች። ከዛም በኋላ ለምን ምናምን በቃ እኔ ችግር የለውም አንደኛ ለገዛ ልጆች ስለሆነ በራሱ ልጆች ላይ መጣ ስለሆነ ይሄ ነገር ቢፈታ ለልጁም ጥሩ ነው፣ ለልጅ ልጆችዎትም ይጠብቁታል ምናምን ስል በጭራሽ አላልኩም አለች። ጭራሽ በፍጹም ሞቴ ያርቀው አላልኩም አለች ማለት ነው። ከዛም በቃ ያለው አማራጭ እኔም እሱን እያስታመምኩ ምናምን ሰው እየረዳን ምናምን ነገር እኔም ትንሽ እንትን አልኩኝና በቃ አሁን ያለኝ አማራጭ ወጥቼ መስራት ነው። ስለዚህ ወጥቼ እሰራለሁኝ። እኔ ድሮም አያቴ ጋር ነግድ ስለነበር ነጋዴ ነች አላልኩሽም? ከዛ በቃ እዛ ወጥቼ ነግዳለሁኝ ምናምን ነገር አልኩና ልጄን ለእሷ አሳቅፌ ወጣሁ ወደ ስራ ማለት ነው። ስራ ሰራው ምናምን ነገርና ለምን የሆነ ወደ ወለጋ መስመር አለ ወልዳ አራራው ነው ይባላል ማለት ነውና እዛ ሄዶ ቢቀበል እኮ ይሄ ነገር
ሄዶ እንትን ቢባል ይድናል ምናምን ነገር አሉ። እኔ ብር የለኝም እሱ ወስጄ እዛ ማስታመምበት ቢያንስ ለአንድ ሰው ምናምን 3000 ብር ያስፈልጋል። 3 ደግሞ ከሄድን 10,000 ብር ነው። ብቻ አይነት ስለማልችለው እሱ ምናምን ነገር ስላቸው እህትየው ማለት አጋጣሚ ታናሽየው ከአረብ ሀገር ትመጣልሻለች ማለት ነው። ከዛን ከአረብ ሀገር ስትመጣ ያለኝ አጋጣሚ ተደራራቢ ቴሌቪዥን ፍላት ምናምን ነገር ነበረኝና እሱ ቴሌቪዥኑን ፍላቱን እስከነ ማስቀመጫው ሄድና 6,000 ብር ስጭኝ ወንድምሽን ላሳከመበት ሄጄ ምናምን ነገር ስላት አንድ ብር የለኝም ማለች። አንድ ብር የለኝም ማለች ማለት ነው። ከዛ በቃ ምን ማድረግ ይችላል? ታይ ችግር የለውም እዚህ ዋናው እኔ ለልጆቼ ዳቦ ገዝቼ መግባት ከቻልኩኝ ሌላ ነገር ቀላል ነገር ነው። ሌላው የሚከብድ ነገር አይደለም። ቀላል ዳቦ ብቻ ገዝተን ከገባን በቂ ነው ምናምን ነገር እግዚአብሔር ይመስገን የምሰራበትን እንትን እያልኩኝ 200 150 ምናምን ነገር ከአንድ ዕቃ አገኛለሁ። 3-4 ዕቃ ደግሞ ስለሚይዝ አትክልት ስለሆነ ደግሞ ይገኛል እኛ አካባቢ ይሸጣልና ያችን እያስኩኝ ይዤ እገባለሁ ምናምን ነገር ሐኪም ቤት ውሰጂ ውስጥ የአእምሮ ነገር ምናምን ከሆነ ምናምን ነገር አሉ። ኦኬ ሐኪም ቤትም ሄድና መርፌ ተወጋ። አጋጣሚ መርፌው ሲወጋ ለ2 ቀን እንቅልፍ ይተኛል ማለት በጣም ሙሉ ሌሊቱንም አይተኛም ቀንም አይተኛም። በቃ ህፃኗን ልጅ ብቻ ታቅፎ ነው የሚቀመጠው። እንደሆነም እሷ ነች ትንሽ ህሊናውንም የገዛችው ምናምን ነገር እሷን ያጥባታል፣ እሷን ይዛታል ምናምን ነገር። ከዛ አጋጣሚ ሆኖ በቃ እኔ እንትን ስለ ሐኪም ቤት ካልወሰድሽው ምናምን ነገር አሉኝ። አጋጣሚ ሐኪም ቤት ወሰድኩትና ዶክተሩ ይሄ የአእምሮ ማነቃቂያ እንዲሆነው ነውና እንቅልፍ ተኝቶ ስለማያውቅ እንቅልፍ እንዲወስደው ምናምን ነገር ይወጋ መርፌ ምናምን ነገር አለኝ። እሺ ምናምን አልከፈልኩ መርፌ 2 ቀን ሙሉ ራሱን ሳያቅተኛ ማለት ነው። ደነገጥኩ። ወይኔ የሰው ልጅ ወስጄ መርፌ አስወግቼ ገደልኩት እንዴ ምናምን ነገር። ልክ ሲነሳ ዶክተሩ ምግብ አዘጋጅለት፣ ውሃ አስቀምጪለት። ሲነሳ በቃ በልቶ እንደማያክሰው ስለሆነ ምንም አይነት እንትን አትበይ፣ ልጆች አባሪ ምግብ ብቻ አስቀምጠሽለት አንቺ ራሱ ውጪ ምናምን ነገር ሲበላ ማየት ካልፈለግሽ ምናምን ነገር አለኝ። እሺ አልኩኝ። በቃ በጣም ተጨነቅኩ ማለት ነው። በጣም በቃ ለምን ወይኔ የሰው ልጅ ወስጄ ገደልኩት ምናምን ነገር በቃ ወይኔ ባልወሰድኩት እዚሁ በተቀመጠ ምናምን ነገር ብዬ ብታይ በቃ ውስጥ የተጨነቀ ፈራው ምናምን ነገር 10 እየሄድኩ ቀሰቅሰዋለሁ። ትንፋሽ ማሪ ፈራሽ በላ ጠጣ። ከዛ ዳነ። ከዛም በኋላ በቃ አልዳነም። ምን ይድናል? ከዛን 7ኛ ወር ላይ ልጄ 7 ወር ናትና አጋጣሚ አጎቱ ልጅ ታንቆ ይሞትልሽና ገጠር ለቅሶ እንሄዳለን። ከዛን እዛ ይቅርታ አስረዘምኩብሻ አይደለም ያጎቱ ልጅ ታንቆ ሞተ ስትይ በጣም ምንድነው ቤተሰባችሁ ውስጥ ያለው? አዎ ከዛን ያጎቱ ልጅ ታንቆ ሞተና አምልጧቸው ማለት ነው። ይሄ በሬዎቹ እንዴት ሆኑ ላሚቷ ወለደች እንዴ ምናምን ነገር ሲሉ የማን ነው ምናምን ብለን ከጎረቤት ጎረቤት አብረን ሄደን ነበር ጠየቅን ማለት ነው። ስንጠይቅ ጊዜ የከሌ እኮ ነው ምናምን ነገር አሉ። እኔ ደግሞ ወይ ዘንድሮ በመጣችሁ ነው በአምና በመጣችሁ ገዛች አልኩኝ ማለት ነው። አይ ዘንድሮ በመጣችሁ ነገር አለ አልኩኝና ገባሁ ማለት ከሰው ተበድራ ምናምን ነገር አሉ። ቶሎ ወደ ራሳቸው ተመለሱ ማለት ከዛ እናቴ እኔ ወለድኩላቸው እንጂ አብሬያችሁ አልተወለድኩም። ለወንድምሽ 6,000 ብር ከልክለሽ ይሄን ሁሉ በሬ ገዝተሽ ሀገር ቤት የምታስገቢበት እኔ ምን ያለብኝ ምናምን ነገር ብዬ አጋጣሚ ራሷ ህፃኗን ልጅ ይዤ ትቻቸው ወጣውና ከዛን ቤተሰቦቼ ቤት ተመልሼ ገባሁኝና እዛ መኖር ጀመርኩኝ። ከዛ ነው እግዚአብሔር ይመስገን አሁን ልጄ ትንሿ የተወለደችው 6 ዓመቷን ባለፈው አለፈልሻለሁኝና ብዙ ነገሮችን ትቼ በቃ ንብረቴን ምንም ነገር አልወሰድኩም። ራሴን ብቻ ህይወቴን ነው የምፈልገው ምናምን ብዬ ትቻቸው ወጣው። እንትንም አላልኳቸውም ልሻለሁ እና በቃ ሁሉንም ነገር ትቼ ልጄን ብቻ ይዤ ወጣ። እግዚአብሔር ይመስገን አሁን ልጆቼ ማጎልኛል። ራሴን አሁን እያኖርኩ ነው። ስንት ልጆች ኖሩሽ? በአጠቃላይ 3 ልጆች አሉኝ። እግዚአብሔር ይመስገን። ስንት ዓመት ሆናቸው? የመጀመሪያው አለፈ። 3ኛ ልጄ ደግሞ ሐምሌ 7 6ኛ ዓመቷ አለፈ። ኦኬ የመጨረሻዋ ልጅሽ 6 ዓመቷ ነው? 6 ዓመቷ ናታ። ኦኬ እግሯ አሁን እንዴት ነው? ተመልሷል። ታይ ብዙም ሳይሆን ትንሽ አለ አይደለም ስትሄጂ እንትን የምትለው ነገር ነው እንጂ እግዚአብሔር ይመስገን ያስታውቃል። ስትታይ አያስታውቅም። እኔ ራሴ ልብ ብዬ ስለማየው እናት ስለሆንኩ ያለው እንጂ አያስታውቅም። በሰው እንዴ ትኩር ብለሽ ካላየሽ ምናምን ነገር በስተቀር እንትን አይልም። እሺ ባለቤትሽስ ዳነ? እሱ እኔ እንጃ እኔ አቡጥቼ ከወጣሁ 5 ዓመት ሆነ። ተለያየን።
እኮ አትጠይቂም እንደ የልጆችሽ አባት አይደል እንደ ብትለያዩም እኮ ደህንነቱን አትጠይቂም? ደህንነቱንማ እጠይቃለሁ። እሱ በቃ ማለት ለምን ደህና መሆኑን ልጆቼ ምናምን ስለሚሄዱ እሱ ጋራ ምናምን ነገር ደህና ነው ወይ ስላቸው ደህና ነው ምናምን ይሉኛል። አገባ ምናምን ነገር አሉኝ። እግዚአብሔር ይመስገን እንኳን አገባ ምናምን ነገር። ምን አደረገች? ስለታመመ ነው የተለያያችሁት? ስለታመመ ሳይሆን በቃ የቤተሰቦቹ ነገሮች ሁሉ በቃ እስከ አቅምሽ በላይ ይሆናል ማለት አንቺ ለገዛ ልጅሽ መሆን ማትቺ ከሆነ አገባሽ እሱን እንጂ ቤተሰቦቹን አላገባሽ። ለምን ከቤተሰቦቹ እነሱ የቤተሰብ ጣልቃ ገብነት ከነበረ ትዳራችሁን የሚረብሻው። ሶስት ልጅ አባት ከሚያድግ ባልሽን ይዘሽ ለምን አልወጣሽም? ባልሽን ለምን እዛው ጥለሽ ወጣሽ? ባልሽን ልጆችሽን እንዲያሹ ባልሽንም ይዘሽ ወጣሽ አሳክመሽ ድኖ እሱም እስካሁን ጥሩ ህይወት ትኖሩ ነበር። ሌላ ማያገባም ነበር። በቃ ማለት እሱ የራስን አሁን የተባለውን ነገሮች ቢያንስ ይህን ነገር አታድርግ፣ ሁሉንም ነገር ራስ ልጆችን ለማሳደግ ማለት መድኃኒቱ የሚከለክለው ነገሮች አሉ አይደለ? ለምሳሌ ጫት አለመቃ ምናምን ነገሮች ሄዶ እንደዚያ ለማድረግ ምናምን ነገር አትቃሚ፣ ይህን ነገር አታድርግ በፍጹም በቃ ማለት እንትን አለ አይደለም እንዲሆኑ አለ አንዴ ምናምን ነገር ከዛን ታው በቃ አንተ ከአንተ ጋር እንትን የምንለው አንተ ምስ የራስን ህይወት ሞክረው ምናምን ነገር ተባባልን። ለቀልድ ሆነ ምናምን ነገር 5 ዓመታቶች አለፉ። የተለያያችሁት የቤተሰብ ጣልቃ ገብነት ብቻ ሳይሆን እሱ ለመዳን ጫት አትቃም፣ የተለያዩ ቁሶችን አትጠቀም ብሎት ነበር ዶክተር። እንዲድን እንዲህ ብሎ ይቅምሱ ሲጠቀም ስለነበር ሊድን አልቻለም። እዛም በቃ የራስ ቢያንስ እንትን አትበል ራስህ ክለም ቢያንስ ልጆች አሉ ግን ብዙ ጊዜ ራሷን በልጆቹ ምክንያት መጥቶ እንዲህ ምናምን ነገር ሲለ አንተ ራስህን ህይወት ማስተካከል ስትችል ልጆችን ማስተካከል ይችላሉ። አሁን የወለድካቸው ወንድ ልጆች ናቸው። ነገ አባቴ ብለው መጠየቃቸው አይቀርም። ትላንት የነበርከው ማንነትህን ሳይሆን አሁን ያለክበትን እንዲያውቁ። ስንት ጊዜ ሆነው ሁለተኛ ሚስት አንቺን ፈቶ ካገባ ስንት ጊዜ ሆነው? አሁን 3 ዓመት ምናምን ነገር ሆኖታል። ወለደ? ከዛችኛዋ አልወለደም። 3 ዓመት ሙሉ ምን ይሰራሉ? አይወልዱም እንዴ? እንጃ እሱን እንኳን ያላቀም። አንቺ ከዛን ወደ ነበርሽበት እምነት ወደ መጀመሪያው ሃይማኖት ስም ሳትጠሪ ዝም ብለሽ ማውራት ወደ ነበርሽበት እምነት መቼ ተመለሽ? ከሱ ከተለያየው ከ1 ዓመት በኋላ በቃ ለምን ምክንያቱም ያኛው ሃይማኖት በጣም ከባድ ነው። ታውቂያለሽ፣ ሀቅ አለው ከብዙ ነገሮችን ፈራ። ሃይማኖት ከባድ ነው። ቀላል ምናምን እንዳትያደራሽ ምን በቃ ምን ማስለየት ስለምን እኔ ምንሽ ለባል ብሎ ሃይማኖት መቀየር ትክክል ነው? ትክክል አይደለም። ግን ህይወት ስትኖሪ ደግሞ ለራስሽ አስበሽበትም ሳይሆን እግዚአብሔር የፈቀደው ነገር ነው አይደለም የሚሆነው። ባይዘው ለባላቸው ወይም ለሚስታቸው ብለው ሃይማኖት የሚቀይሩ ሰዎች ሲለያዩ ወደ ነበሩበት ይመለሳሉ። ትክክል። አለማወቃችን የራሳችን ስህተት ማለት ፈጣሪ ግን እኔ ባጣቆየኝ ነኝ እንደ ዛሬ ትዳር ሳይሳካልሽ ሲቀር ከኔ መርጠሹ ሄድሽው ባል ሳይሳካልሽ ሲቀር ወደ እኔ የምትመለሹ አይልም። ግን ፈጣሪ አይልም። በጣም እውነት ነው። የልብን ያውቃል እሱ። እንደኛ ስራ ቢሆንማ ብዙ ነገሮችን እንትን ይላል። እሺ እና በጠንቋይ ግን አትመኝሽ ውዴ። ኧረ እኔ ሲጀምር በአምኑ እኮ እዛው አብሬ ሆኜ እንትን ነበር ማለት እኔ በቃ ናለ ነገር ለምን ማመንሽ ማስረጃ ላሳየሽ። ጠንቋዩ ነው ለዚህ ሁሉ ምስክር ይዳረገሽ። እሱን አምነሽ አንቺ ትዳር ተሰደድሽ። አሁንስ አረብ ሀገር መጣሽ እንዴ? ቤሩት ነኝ። ቆይ አንዴ መጣ ልጅቷ። ማን ነው? ለማን ጥለሽ? ለአያቴና አያቴ ጋር። የእናትሽ እናት ወይስ የአባትሽ እናት? የእናቴ እናት። አባቴንማ አላውቀውም። ማን ጥቁር ይሆንከኝ። እስካሁን አላገኝሽውም? አባትሽን አላወቅሽው? አላውቀውም። ሰዎች እሱ ነው ምናምን ነገር ይሉኛል። አካባቢያችን አለ ግን በፍጹም ማወቅ ልጆች እናት ነሽ። እግዚአብሔር ልጆች አሉሽ። ልጆችሽ ሀብቶችሽ፣ ሁሉ ነገሮችሽ እነሱን ጥሩሻል ነገር አንቺ ዛሬ በፍቅር ካሳደግሻቸው ፈጣሪ እስከፈቀደልሽ ጊዜ ድረስ እዚህ ብዙ ሰዎች አሉ 3 ልጆች አለ ምናምን ስላቸው ማላግጥ ምናምን ይመስላችኋል። በጣም ስታይ ትንሽዬ ነው ስለሆነ በቃ ያለ እድሜም ስለነበር ያኔ 16 ዓመት ሙሉኝ ትልቁን የወለድኩት ስለሆነ በቃ ሰው አሁን አለኝ እኮ ምናምን ስል ትልቁ ስንት ዓመቱ ነው? 13 ዓመት ስትወልጂው 16 ዓመትሽ ነበረ። ስለዚህ አሁን ገና የ29 ዓመት ወጣት ነሽ።
አዎ ግን ስታይ 29ኛ ያትርቀታል። ለማለት በልጅነት ነው የወለድኩት። እግዚአብሔር ይመስገን። መታደል ነው በ29 ዓመት የ13 ዓመት ልጅ ማድረስ። እንደው ብዙ ጊዜ አሁን ፊታችን ስለሚመሳሰል ምናምን ነገር ወንድምና እህት ነው የምንመስለው እንጂ እናትና ልጅ ራሱ አልመሰለኝ። ፕሮፋይል ላይ ያለው እሱ ነው እንትን ነው እና ሌላ ሰው ወደ ህይወት ካልገባም ከተፋታሽ 5 ዓመት ከሆነች ሌላ ፍቅረኛ ወይ ባል አልመጣም። ምን ያደርግልኛል? ባላጉኮ ምን ያደርግልኛል? ልጆቼ ናቸው ማለት ልጅ ከዚህ በኋላ ማግባትም መውለድም አልፈልግም። ካላስ አይ 3 ልጅ በቂ ነው ካልሽ መውለድ ማትፈልጊ ከሆነ ግን ደግሞ በብቸኝነት ህይወትን ከምትኖሩ ደስ ይላል እኮ ፍቅር ካለ ይቅርብኝ እንደዚህ ከልጆቼ ጋር ልጀናጀና ይሻል። በአሁን ልጅ ያስቀምጠኛል ብለሽ ነው ራሱ ፍሪጅ ውስጥ አለኝ ወደ 2 ኪስ እንጀራ፣ ዶሮ ወጥ ምናምን ነገር ትገዛልኛለች። ዝም ብዬ ራሱ ሲቀመጥ አይዞሽ አታስቢ ምናምን ነገር ትለኛለች። እና አያቴም ትንሽ ስለሚያማት ስለሷ ማስባለሁ ምናምን ነገር ምን ሆነሽ ምናምን ስትለኝ እናቴን ያማታል። አይዞሽ ምናምን ነገር አንቺ ስትኖሪ ነው ልጆችሽም የሚኖሩት። አንቺ ጠንካራ ካልሆንሽ ዛሬ ላይ ካልሰራሽ ደህና ካልሆንሽ አይምሮሽ የምትስቺ ከሆነ ካላስ ለምን መጣሽ? እዛው ተቀምጠሽ ራስሽን ማስታመም ነው እንጂ አሁን ያለሽበትን ጎበዝ በርቺ ምናምን ትለኛለች። እግዚአብሔር ይመስገን ደሞዝ ላይ ምናምን ላይ 28 ሲደርስ ነው የምትሰጠኝ። ራሱ አንድ ቀን ራሱ አሳልፋ 29 ሲሆን ይቅርታ ምናምን ትለኛለች። ኧረ ችግር የለው ምናምን ነገር አመሰግናለሁ ስላት ይሄ ሀቅሽ ነው ትላለች። ማሻአላ እንኳን አረገልሽ። እሳይ በቃ ይሳካልሽ። በጣም ደስ ይላል። አንዲት የመዳም ቅመም ተመችቷት ጥሩ መዳም ኖሯት ተደስታ ስናይ ደስ ይለናል። እና እንኳን ደስ አለሽ። አሜን አሜን። አብኳ አመሰግናለሁ። ኑሪልኝ። እሺ እናመሰግናለን። ቻው። እሺ እንደኔ መዳም የምር እኔ በጣም የምትገርሙኝ ነገር የሆነ ሰው ወይ የሆነ ነገር ብሎ ቪዲዮ ሲሰራ እኔም የምትሉት ነገር እኔም ልክ እንደዛው ምናምን የምትሉት ነገር ቆይ እንትና ማን ነበር ስሟ? በእናታችሁ የገባችው ልጅ ባሏ የተወሰደባት ባሏን ነቢያት የተወሰደችባት ማን ነው ስሟ? አቡ ታሪክ ተወጃለሽ በጣም ማን አፍራሽ ልካለች ፖሊስ ሌላ ክላት ለነቢያትና ነይ ልበላት ነይ ምንድን ነው ያለችው? መጀመሪያ ሰላምታ አይቀርም። ኧረ መቼ እንደተላከ ምን አውቃለሁ። አንቺ ከኔ ጋር ምንም ነገር ማውራት አትችይም። አፍራህ ቮይስ ፎርዋርድ ብቻ ነው ያደረግሽልኝ 3 ቮይስ። እኔ የምፈልገው ቮይሶቹ ያሉበትን ስክሪንሻት ቀኑን ከትናንት ወዲያ ነው ብለሻል። ከትናንት ወዲያ እንደሆነ ቀኑን ማየት አለብኝ እና ቁጥሯን በሚያሳይ ሁኔታ እሺ። ሴቭ ካረግሽው ስልኳን ዲሊት አድርጊው። ኮንታክት ውስጥ ገብተሽ ሴቭ ያደረግሽው ዲሊት ስታደርጊ ዋትስአፕ ላይ ቁጥር ብቻ ይወጣል። ሶ ቁጥር ያለበትን ስክሪንሻት ስታደርጊ እኔ ቀንና ሰዓቱን አየዋለሁ። እሱ ጋር ጨርሽው ነው ነገር ምክንያቱም የሆነ ሰው ወደ ፈቅዶ ላረገ ነገር እኔ መጠየቅ የለብሽም። ታውቂያለሽ ይሄንን መጨቃጨቅ መጣላት አያስፈልግም። ይሄ ሚዲያ ላይ የሚወጣ ወሬ አይደለም። ሚዲያ ላይ ነው እጄ አኬሌ ቤት ነው አቢባ ቤት ነው አገሩ ቤት ነው መወስድሽ ብለሽ እኔ ማስፈራራት የለብሽም። ያለ ነው ህግ ያለበት ሀገር ነው። እኔ ማንም ቤት አልሄድም፣ አትከሽኝም። ኦኬ ምክንያቱም ልጅ አይደለም ፈልጎ ነው የመጣ። ኦኬ ደግሞ አንቺ ገራማ ውስጥ ነው የሚገባ። አንቺ ጋር ብኖር እስከ ዛሬ ማለት ነው እኔ ባልደርስለት ማሻአላ ማሻአላ ነገር አለ። እሺ ለራስሽ ክብር ይኖርሽ። ምን ብለሽ ነው የምታወሪ? ወላሂ በጣም ነው የሚደብረው። ስርዓት ይኖርሽ። ማሻአላ ማሻአላ ማሻአላ። እኔ ባልደርስለት ቀራማ ውስጥ ነው የሚገባው። የተሻለ ከፋይ ጋር ነው ሙቪ ያደረገው ማለት ነው። ቀራማ ውስጥ እንዳይገባ እኔ ባልደርስለት አንቺ ጋር ቢሆን ኖሮ እስከዛሬ ኤክስፓየርድ አድርጎ ነበር። ቀራማ ውስጥ ነበር የሚገባው። ሶ ቀራማ ውስጥ እንዳይገባ ነው ወደ አንቺ የመጣው።
ድራማ ነው እመኑኝ ይመስላል። እሺ ቮይስ አድርጌላታለሁ ነይ ብዬ ሼር አድርጉላት ለነቢያት ሞባይል ቤቷ። ለምንድን ነው እኔም እናንተም ማመን ያቃተን ድራማ ይመሰለን? አንደኛ አፍራህ ፎቶ አላከችም፣ ቮይሶቿን ብቻ ነው። እንደዚህ ብለሽ ቮይስ አድርጊልኝ ብላትስ ቢሆን እንደገና ስክሪንሻት አላከችም። ቆይ ደግሞ ስክሪንሻት ትላክ ከትናንት ወዲያ ብላለቻ ነው አይደለም። ምን ይመስላችኋል? ድራማ ነው ወይንስ እውነት ነው? ድራማ ይመስላል። እኔም እየመሰለኝ ነው አይደል ነው